ሰላም እንዴት ናችሁ ቤተሰቦች? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እስኪ አንድ ታሪክ ልንገራችሁ። አንዲት እናት ሁለት መንታ ልጆች ነበሯት። ከዕለታት አንድ ቀን ታዲያ የቤተሰቡ ጥላት የሆነ ሰው ወደ ቤታቸው ይመጣል። ልጆቹን ለማጣላት ፈለገና አንድ ጥያቄ ያቀርብላቸዋል። ከሁለታችሁ ይህች እናት የማን ናት የሚል ጥያቄ ይጠይቃቸዋል። እናታችሁ የማን ናት በማለት ያፎካክራቸዋል። ልጆቹም የኔ ናት በማለት ይመልሳሉ። ከዛ የሁለቱ የኔ ናት ጥያቄ ያድግና ወደ ጸብ ይቀየራል። ከዛ በኋላ አንደኛው ቀኝ እጇን ሁለተኛው ደግሞ ግራ እጇን ይይዙና የኔ ናት እያሉ የእናታቸውን እጅ ይዘው መጎተት ይጀምራሉ። የእናታቸውን እጅ እየጎተቱ እያለ እናቲቱ ደግሞ የሁለቱ ልጆቿ ጉተታ አሳምሟት ትጮሃለች። ስትጮህ ግን አላስተዋላትም። የቀኝ እጇን የያዘው ልጅ ታዲያ አስተውሎ ሲመለከት እናቱ አሟት እየጮኸች ነው። በዚህን ሰዓት እጇን ለቀቃት። ለምን? የእናቱን ህመም ስላስተዋለ እጇን ይለቃታል። እጇን ሲለቃት በግራ እጅ ያለው እንዳሸነፈ ይሰማውና እናቱን ይይዛል ማለት ነው። ያኛው ስለለቀቀለት ይይዛል። የኔ ጥያቄ ሁለቱም ልጆቿ ናቸው። ልጆቹም ደግሞ ለሁለቱም እናታቸው እንደሆነች ያውቃሉ። የሁለቱም እናት ነች እናቲቱም እና ይቺ እናት ግን የማን ናት ነው የኔ ጥያቄ። ምክንያቱም አንደኛው አሸንፎ ወስዷታል የኔ ናት በሚል፣ አንደኛው ደግሞ የእናቱን ህመም አይቶ እጇን ለቋል። ስለዚህ ከሁለቱ እናቲቱ የማን እናት ነች? ከዚህም በተጨማሪ ይሄ ታሪክ እንደው ሌላ የሚገልጸው ነገር ሀሳብ ያለ ይመስላችሁ ወይ? ጉተታው የመጎተቱ ጉዳይ እንደዚሁም ደግሞ የኔ ናት እያልን የምንጣላ ሰዎች በብዙ አይነት ጉዳይ ስላለን ምን ይመስላችኋል? አመሰግናለሁ።